የሄርሜላና የአብርሃም ሰርግ ቀርቷል። ቤተሰቦቼ የቀረበትን ምክንያት እንግዲህ በደንብ አድርገን የምናብራራው ይሆናል። ምንድነው የተፈጠረው? ምድረ ወራዳ ሁላ እንግዲህ የተፈጠረ ነገር አለ። ጭራሽ የሄርሜላ ቤተሰብ ምናምን ሰርግ ደግሶ ሽማግሌ ምናምን አልተባለም። ምድረ ቅዠታ ሙላ ማለት ነው። እንደ ቃዣችሁ ትኖራላችሁ እንጂ ይሄ እውነት አይደለም። ሰላም ውድ የተከበራችሁ ቻናሌ ተከታታዮች እንዴት ናችሁ? የኔ ውዶች የኔ ወርቆች፣ ዛሬም ተመልሼ በድጋሚ እንግዲህ በአሁኑም መጥቻለሁ። በሄርሜላና በአብርሃም ላይ መጥቻለሁ። ጭራሽ ደግሞ እኮ ጋሽዬን እኮ የሚያስገቡት ነገር እኮ ነው የሚገርመኝ። እኔ እኮ ሩታ እያለች መቼም ይሄ ነገር እንደማይሳካላችሁ ነው የምነግራችሁ ማለት ነው። እና ውዶች ይሄ ነገር ምንድን ነው? ሶማያ ምንድን ነው የተፈጠረው? ለምን ቀረ? ምንድን ነው ካላችሁ እንግዲህ እውነቱን በደንብ አድርጌ የምነግራችሁ ይሆናል። እንግዲህ ምክንያቱም አንድ ሴት ሚስጥር ደብቃ ከአንድ ወንድ ጋራ ፍቅር መጀመር አትችልም። እሷ ስለ አብርሃም ህይወት ሙሉ ለሙሉ ታውቃለች። አብርሃም ግን ስለ እሷ የማያውቀውን ነገር አውቋል። ማናት? ምንድናት? ለምንድን ነው ከሱ ጋር የመጣችው? ሚስት እንዳለው ልጅ እንዳለው ሁሉን ነገር እያወቀች ለምን ከአብርሃም ጋር እንደሆነ በባለፈውም ኤፍሬም ትንሽ ጠቀስ ባደረገላችሁ መንገድ መሰረት አብርሃምም ያችን ጫፍ ይዞ እንግዲህ እውነቱ ላይ ለመድረስ እየሄደ ነበረ። ሄርሜላ እንደሚያገባት ሽማግሌ እንደሚልክላት ባለፈውም በፕራንክ አስመስሎ ሽማግሌ እልካለሁ ምናምን ብሎ ሲላት በጣም በደስታ ነበር ያቀፈችው። ከእንደገና ፕራንክ ነው ሲላት ፊቷ ቅይር ነበር ያለው ማለት ነው። ለምን እየቀለደባትና በህይወቷ እቃቃ እየተጫወተባት ነው ያለው አብርሃም ማለት ነው። ምክንያቱም የሆነ ነገር ሰው ስለ ሄርሜላ የሚያወራው የሆነ እውነት ስላላቸው ነው። ስለዚህ ያንን እውነት ማወቅ አለብኝ ብሎ ስላሰበ የተወሰነ የደረሰበት ነገር ስላለ ሽማግሌ መላኩንም ማግባቱንም መጋባቱንም ገና ትንሽ ለማዝየግየት አስቧል አብርሃም ማለት ነው። ምክንያቱም ያላወቀው ነገር እያወቀና ሄርሜላ ማን እንደሆነች የደረሰበት ይመስለኛል ማለት ነው። አሁን ላይ እንግዲህ ከደረሰበት በኋላ ሙሉ ለሙሉ ይተዋታል ወይንስ ምንድነው? እጅግ በጣም ከባድ የሆነ ጥያቄ ነው።